here now. እንኳን አደረሳችሁ. Today is Bridge Sunday, and also it's the Ethiopian Christmas, right? We're also celebrating the birth of Christ in our calendar. I just want to say something about the first coming of Christ and the birth of Christ. As we know in Isaiah, before Jesus Christ was born, told us through prophecies, and we know of Hannah the prophet and Simon or Simeon, who was waiting on the Lord and who was waiting on the salvation the Lord has prepared. In Isaiah chapter 9 verse 2, it says, "The people who walked in darkness have seen a great light. Those who dwelt in the land of the shadow of death, upon them a light has shined." And በጨለማ የሚኖር ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ምድር ላሉትም ብርሃን ወጣላቸው ይላል። ብዙ ተነግሮናል ስለ ኢየሱስ መምጣት፣ ብዙ ሰምተናል። ድጋሚ ዝቅ ብሎ እዛው ኢሳይያስ ምዕራፍ 9 ላይ ቁጥር 6-7 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱ ስፋት ለሰላሙም ብዛት ፍጻሜ የለውም። ካሁን ጀምሮ እስከ ዘላለም መንግስቱ በፍትህና በጽድቅ ይመሰረታል። ደግፎ በመያዝም ያጸናዋል። በዳዊትም ዙፋን ይቀመጣል። አገሩን ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቅናት ይህን ያደርጋል ይላል። I'm going to read it in the English version so that you can feel what we're feeling right now. "For unto us a child is born, unto us a son is given. The government will be upon his shoulder, and his name will be called Wonderful Counselor, Mighty God, Everlasting Father, Prince of Peace. Of the increase of his government and peace there will be no end, upon the throne of David and over his kingdom, to order it and establish it with judgment and justice from that time forward, even forever. The zeal of the Lord of hosts will perform this." ጌታ ኢየሱስ ክርስቶስ እኛን ከጨለማ ወደ ብርሃን ሊያመጣን ተወልዶልናል። በሞት ጥላ ስንሄድ የነበረው፣ በሲኦል ፍርሃት ስንሄድ ለነበረው ሊሞትልን ነው የተወለደው። ይህንን እያሰላሰልኩኝ ሳለሁ ስንዘጋጅ ይህንን ለመናገር ስዘጋጅ በጣም ልቤ ላይ እንዲቀር ቃል ነበር። በጣም ሳሰላስል የነበረው በመዝሙር ውስጥ እግዚአብሔር የተናገረው ሉቃስ ምዕራፍ 21 ቁጥር 28 ላይ ጌታ ኢየሱስ ደቀ መዛሙርቱ ስለ መጨረሻው ዘመን ከነገራቸው በኋላ ለደቀ መዛሙርቱ ቁጥር 28 ላይ ምዕራፍ 21 ሉቃስ እንዲህ ይላል፣ "እናንተ እነዚህ ነገሮች መፈጸም ሲጀምሩ መዳናችሁ ስለተቃረበ ቀጥ ብላችሁ ቁሙ፣ ራሳችሁንም ወደ ላይ ቀና አድርጉ" ይላል። In the English version, "Now when these things begin to happen, look up and lift up your heads, because your redemption draws near." አሁን ዙሪያችንን ብናየው መንግስት በመንግስት ላይ ሲነሳ የሰላም ወሬ የለም። በሁሉም ቦታ ጦርነት ነው። ሁሉም ዓለም እያከተመላት እያየ ነው። ጌታ ኢየሱስ ራሱ ይህንን ሰዓት ይህንን ዘመን አይቶ ቀድሞ የዛሬ 2000 ዓመት እነዚህ ነገሮች ሲፈጠሩ ስታዩ እናንተ ግን መዳናችሁ ስለቀረበ አይናችሁን ቀና አድርጋችሁ ቁሙና ሰማዩን ተመልከቱ አለ። ሮሜ ምዕራፍ 13 ቁጥር 11 ላይ ጳውሎስ ደግሞ ካመንበት ጊዜ ይልቅ ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው፣ መዳናችሁ መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ጳውሎስ በዛን ጊዜ መዳናችሁ ቀርቧል ካለ እንዴት ለኛ አሁን ቀርቦናል? እንዴት መዳናችን ለኛ አሁን ቅርብ ሆኗል? ለኛ ከክርስቶስ የመጀመሪያ መጽአት ይልቅ ሁለተኛው ለኛ ቀርቧል። ስለዚህ አሁን ነው፣ ዛሬ አይደለም፣ ነገ አይደለም፣ ሲሞላ አይደለም፣ ሲሳካ አይደለም፣ አሁን ነው መዳናችን የምንጠባበቅበት ሰዓት። አሁን በዚህ ሰዓት ነው ቀና ማለት ያለብን። እጃችንን የምንታጠብበት፣ ልብሳችንን በደሙ የምናነጻበት ሰዓት አሁን ነው። የመዳን ሰዓት አሁን ነው። አንገታችን ቀና የሚልበት ሰዓት አሁን ነው። ከዚህ በኋላ መልካም ነገር አንሰማም፣ መልካም ዜና አንሰማም። እያየነው ነው። ሁሉም ነገር በፊታችን እየተገለጠ ነው፣ እየተፈጸመ ነው። Everything is unfolding before our eyes. Everything. The world is coming to the end. And now is the time, right now is the time to
to lift up our heads and to wait for our Savior, to wait for Him in a pure heart, in a pure heart posture. በንጹህ ልብ በንጹህ ሕሊና የማናፍር ሆነን እንድንገለጥ በፊቱ ሲመጣ አንገታችንን ዝቅ አድርገን ሳይሆን አንገታችንን ቀና አድርገን የምንጠብቅበት ጊዜ አሁን ነው። መዳናችን ከፊት ይልቅ ቀርቧል። መዳናችን ካመንበት ጊዜ ይልቅ ቀርቧል። እጅግ ቀርቦናል፣ ወደኛ እጅግ ቀርቧል። ጌታ ኢየሱስ ሊመጣ እጅግ በደጅ ነው፣ በጣም ቀርቧል። ዘይታችንን የምንሞላበት ጊዜ አሁን ነው። ዛሬ ብቻ አይደለም፣ አሁን በዚህ ሰዓት ነው ዘይታችንን የምንሞላበት ሰዓት። Now is the time. Now is the time, you young generation. Now is the time, the adults. Now is the time to fill our cup. Now is the time to be prepared and to wait for the Lord. እንደ ሐናና እንደ ስምዖን መሆን አለብን። ሐና ባሏ ከሞተ በኋላ እስከ 80 ዓመቷ ድረስ በጾምና በጸሎት እግዚአብሔር ፊት እግዚአብሔርን ማዳን የምትጠባበቅ ነብይ ነበረች። ስምዖን የእግዚአብሔርን ማዳን ሳታይ አትሞትም ብሎ በመንፈስ የተነገረው ሰው ነበር። ጽኑ መጠባበቅ ውስጥ መግባት ያለብን ሰዓት ነው። ሕይወታችንን ሙሉ በዚህ ዙሪያ መስራት ያለብን ሰዓት ነው። ሕይወታችንን ሙሉ በነገው በስራችን በትምህርታችን ሳይሆን በክርስቶስ ሁለተኛ መምጣት ላይ ጽዮንና ናታንም ሙቭ ሊያደርጉ ነው። ለቤተር ኑሮ፣ ቤተር ስራ፣ ቤተር ኑሮ የሚኖርበት እግዚአብሔር ወዳዘጋጀላቸው ሊገቡ ነው። ስለናንተ ለሁላችንም ምለው ሕይወታችን ሙሉ መሰራት ያለበት እኛ ዙሪያ ሳይሆን ጊዜው አሁን ነው። ሕይወታችንን በክርስቶስ ሁለተኛ መምጣት ላይ መስራት ያለብን የእግዚአብሔርን ማዳን የምንጠባበቅበት መሆን አለበት። ሃሌሉያ። እናመልካለን ከኛ ጋር ብትችሉ በእግሮቻችሁ ብትቆሙና ጌታን ብታመልኩት ስለተወለደልን ዘምር በልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን ዘምር በልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን ዘምር በልታ መቸገራችንን አይቶ ዘመሩለት ሰማዩም ደመቀ ኢየሱስ መወለዱ ለድሆች ታወቀ። መንፈስ የጸለለው የከበረው ሕፃን ምድር ተወለደ ከኃጢአት ለነጻ። በለን ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ። እሰይ የምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰይ የምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል
ወደደን ደስ ይበለን ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ ደስ ይበለን ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ
የተመሰገነ ክርስቶስ ጌታ